ከመሰረተ ልማት አንፃርም ስናይ ዞኑ ከተመሰረተ ወዲህ የነበረው እንዲያውም ወረዳ ለብቻ በነበርን ጊዜ ከነበረው ልማታችን ወደ ኋላ ነው የተመለሰው። ምሳሌ ለመግለጽ አሁን ለመንገር ብፈልግ ከዚህ ከቡርጂ ሶያማ ከተማ ወደ ሰገን ከተማ የሚወስድ ወደ ዞን የሚወስድ 7 ዓመት የፈጀ መንገድ አለ። ብታው 50 ኪሎ ሜትር አይሞላም። በየአመቱ ይጎተታል። ይሄ የመልካም አስተዳደር ጥሰት ነው። የብሔረሰቡን ጥያቄ ያለ መመለስ ነው። ሌላው የዚህ የመሰረተ ልማት ችግር ነው። ከዚህ ከፍሳገነት ሶያማና ሰገን የአስፋልት መንገድ በ2008 ይሰራል ተብሎ ቃል ተገብቶ ብቻ ምናልባት በወቅቱ የራሱን ፖዚሽን ለማስጠበቅ ብቻ ቃል እየተገባ የሚታለፍበት ወረዳ ነው። በመሰረተ ልማት በኩል ቅድምም በሚገለጸው ልክ ከዚህ ከወረዳው ዞን የሚያገናኝ 47 ኪሎ ሜትር በዞን ተጽዕኖ ሳይሰራ እስካሁንም እየተጓተተ ያለበት ሁኔታ ነው ያለው። ሌሎችንም በመናይበት ጊዜ የዚህ የሆስፒታል ግንባታዎች ተጀምሮ እየተጓተቱ ያሉበት፣ ሌሎች ወረዳዎች ደግሞ በመናይበት ጊዜ ተጨማሪ መሰረተ ልማቶች እየተሰጡ ሆስፒታል፣ ቴክኒክና ሙያ በአንድ ዞን ላይ ሆነን የመሰረተ ልማት አድሎ ስላለበት ነው። ምናልባት ይሄን ነገር የህዝብ ድምጽ ሆኖ ሊመለስልን ይችላል በሚል እንትን ነው ሰልፉን ልንወጣ የቻልነው። አሁን ቡርጂ በጨለማ ውስጥ ነው ያለው። ልጆችንም ለማስተማር መንገድ የለም፣ የሚያስተላልፈን መንገድ የለም። አሁን በጨለማ ውስጥ መንግስት እንዳለ አይደለም። ለቡርጂ በጣም ችግር ላይ ነው ቡርጂ ያለው። ይህንን መንግስት ትኩረት ቢያደርገን ነው። በተከታታይ የመንግስት ሰራተኛ ደሞዝ በብድር የሚከፈልበት ዞን ነው የሆነው። በጀት ከተሰብሳቢ ይባላል። ከመንግስት ትሬጀሪ የሚሰጠው ገንዘብ ከደሞዝ አያልፍ፣ ለመንግስት ሰራተኛ ይሰላል። ከዛ በኋላ የስራ ማስኬጃ ከየትምጣ ከህዝብ ይሰበሰብ፣ ከነጋዴ ይሰበሰብ የሚል ውሳኔ ነው የሚመጣው። በዛ ውሳኔ ፍትሃዊ ያልሆነ ግብር ይወሰናል። ነጋዴው ሱቁን እየዘጋ በርካታ ነጋዴዎች ዘግቶ ወደ ኬንያ ጎረቤት ሀገር ተሰደዋል። ሌላው የመልካም አስተዳደር ችግሮች አሉ። በዚህ በውስጥ አመራርም በዞን አመራርም የሚገለጹ በባለሙያዎችም የሚገለጹ በአመራሮችም የሚገለጹ የመልካም አስተዳደር ችግሮች በወረዳችን አሉ። እሱን ነገር ምናልባት አሰራሩን እንዲለውጥ ነው የሚመስለው።